የእርድ ማስክን ከእርጎ ጋር ደባልቆ መጠቀም ከማር ጋር ደባልቆ መጠቀም ፊት ላይ ከፍተኛ የሆነ ጠቀሜታን ይሰጣል። የፊት ቆዳችን በጣም ያማረ እንዲሆን ያደርጋል። ጥቋቁር ነጠብጣቦች እንዲጠፉ ያደርጋል። ቆዳችን ያለ እድሜው እንዳያረጅ ያደርጋል። በዛሬው ቪዲዮ የምንመለከተው የእርድ ማስክን እንዴት አድርጋችሁ መጠቀም እንዳለባችሁ፣ እንዴት ማዘጋጀት እንዳለባችሁ፣ እነማን ናቸው መጠቀም የሌለባቸው የሚለውንና የእርድ ማስክን ስትጠቀሙ የአጭር ጊዜና የረጅም ጊዜ ጥቅሞች አሉ። እነሱን በዛሬው ቪዲዮ እንመለከታለን። ለማታውቁኝ ዶክተር ከበደ ይልማ እባላለሁ። በዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በመጀመሪያ እርድ በውስጡ የያዘው ንጥረ ነገር አለ። እሱ ምንድነው? ከርኩሜን የምንለው ንጥረ ነገር አለ። ይህ ከርኩሜን የምንለው ንጥረ ነገር በጣም ጠቃሚ የሆነ ንጥረ ነገር ነው ለብዙ የሰውነታችን ጤንነት፣ ቆዳችንንም ጨምሮ ማለት ነው። ፊታችሁ ላይ በምትቀቡበት ሰዓት ላይ ዘርፈ ብዙ የሆኑ ጠቀሜታዎችን መስጠት ይችላል። የመጀመሪያው ጠቀሜታ ምንድነው? እንደ አንቲኦክሲዳንት ያገለግላል። አንቲኦክሲዳንት ምንድነው? ፍሪ ራዲካሎች ይኖራሉ አይደለ? በተለያዩ ነገር ቆዳችን ላይ የሚኖሩ ሰውነታችን ላይ የሚኖሩ እነሱን ማስወገድ ነው እነዚህ አንቲኦክሲዳንት ጠቀሜታቸው። ይህንን የእርድ ማስክ በምትጠቀሙበት ጊዜ ከፍተኛ የሆነ የአንቲኦክሲዳንት መጠን ስላለው ፊታችሁ ላይ የሚከሰተውን ኦክሲዴቲቭ ስትረስ እንዲቀንስ ያደርጋል። ኦክሲዴቲቭ ስትረስ ፊታችሁ ላይ ቀነሰ ማለት ቆዳችሁ ያለ እድሜው እንዳያረጅ፣ ፊታችሁ ያለ እድሜው እንዳይሸበሸብ ማድረግ ይችላል ማለት ነው። ይሄ የመጀመሪያው እርድ በውስጡ የያዘው ከርኩሜን የምንለው ነገር የሚሰጠን ጥቅም ነው። ሁለተኛው ከርኩሜን ምን አይነት ባህሪ ያለው? የአንቲ ኢንፍላማቶሪ ወይም የጸረ ብግነት ባህሪ ያለው። ብግነት በሚኖርበት ሰዓት ላይ ቆዳችን የመቅላት ማሳከክ፣ ማበጥ፣ የተለያዩ ለውጦች እንዲኖሩ ያደርጋል ብግነት ሲኖር። ስለዚህ ይህን የእርድ ማስክ ስትጠቀሙ ከላይ የጠቀስናቸውን ችግሮች ምን ያደርግላቸዋል? ያስወግድላቸዋል። ሌላኛው እርድ በውስጡ የአንቲ ማይክሮቢያል ፕሮፐርቲ ያለው ወይም የጸረ ባክቴሪያ ፕሮፐርቲ ያለው ወይም ባህሪ ያለው። ይህም በመኖሩ ምክንያት ቆዳችሁ ላይ የሚከሰተውን የብጉር ጠባሳ፣ በብጉር ምክንያት የሚመጣ የፊት ላይ ለውጥን ምን ማድረግ ይችላል? መከላከል ይችላል ማለት ነው። ይሄ እርድ በውስጡ የያዘው ከርኩሜን የምንለውን ንጥረ ነገር ያለው ባህሪ ነው ማለት ነው። የእርድ ማስክን ፊታችሁ ላይ ስትጠቀሙ ዘርፈ ብዙ የሆኑ የጤና ጠቀሜታዎችን ታገኛላችሁ ብያችኋለሁ። የተለያዩ የጤና ጠቀሜታዎች አሉ። የእርድ ማስክን ከማር ጋር ደባልቆ መጠቀም፣ ከእርጎ ጋር ደባልቆ መጠቀም፣ ፊታችሁ ለማይቆጣ ሰው ደግሞ እነዚህ ውህዶች ላይ ትንሽ የማር አድርጋችሁ ስትጠቀሙ የምታገኙት ዘርፈ ብዙ የሆኑ ጠቀሜታዎች አሉ። እነዚህን ጠቀሜታዎች አንድ በአንድ እንመልከት። የመጀመሪያ የቆዳ ጠቀሜታ ምንድነው? ብጉርን ይከላከላል። ብጉር እንደምናውቀው ምንድነው? ቆዳችን ትንንሽ ቀዳዳዎች አሉት አይደለ? በዛ ቀዳዳ ውስጥ ቅባታማ ነገር የሴበም የምንለው ሲከማች፣ ቆሻሻዎች ሲከማቹ፣ ባክቴሪያው ብጉርን የሚያስከትለው ባክቴሪያ ሲከማች እዛ ቦታ ላይ ብጉር ምን ይላል? ይከሰታል። ያ ብጉር እንዳይከሰት ምን ያደርጋል? ይሄ የእርድ ማስክ ይከላከልናል። ምን በማድረግ? የጸረ ባክቴሪያ ባህሪን በመስጠት የአንቲ ኢንፍላማቶሪ ባህሪን በመስጠት ማለት ነው። ስለዚህ የእርድ ማስክን በምትጠቀሙበት ሰዓት ላይ ባክቴሪያውን በመከላከል ብጉር እንዳይከሰት ያደርጋል። የአንቲ ኢንፍላማቶሪ ወይም የጸረ ብግነት ባህሪ ስላለው ደግሞ በብጉር አማካኝነት የሚመጣውን ብግነት ወይም ቆዳችን ላይ የሚከሰተውን የተለያዩ ብግነቶች ምን ማድረግ ይችላል? ማስቀረት ይችላል ማለት። ይሄ የመጀመሪያው የቆዳ ላይ ጥቅም ነው። ምንን በምትጠቀሙበት ሰዓት ላይ? የእርድ ማስክን በምትጠቀሙበት ሰዓት ላይ ማለት ነው። ሁለተኛው ጠቀሜታ ምንድነው? ቆዳችሁ በጣም ያማረ ጽዱ እንዲሆን፣ ቆዳችሁ በጣም የፈካ እንዲሆን ያደርጋል። አንዳንድ ሰዎች ቆዳቸው ላይ ጥቋቁር ነጠብጣቦች ይኖራሉ አይደለ? እነዛን ጥቋቁር ነጠብጣቦች ምን ማድረግ ይችላል? እርድ ወይም የእርድ ማስክ ማስወገድ ይችላል ማለት ነው። ስለዚህ የእርድ ማስክን በምትጠቀሙበት ሰዓት ላይ ቆዳችሁ ተመሳሳይ የሆነ የቆዳ ቀለም እንዲኖረው ማድረግ ይችላል። አንዳንዴ በፀሐይ አንደኛው የቆዳ ፊታችሁ ይጠቁራል፣ አንደኛው ቦታ ላይ ቀይ ይሆናል፣ የተለያየ የቆዳ ከለር ይኖራችኋል አይደለ? እሱን ምን ማድረግ ይችላል? ወጥ ማድረግ ይችላል። የእርድ ማስክን እርጎ ጋራ ከማር ጋራ ስትጠቀሙ ማለት ነው። በፈለጋችሁት እርጎ ጋር መጠቀም ትችላላችሁ ወይም ማር ጋር መጠቀም ትችላላችሁ ማለት ነው። ሶስተኛው ምንድነው? የቆዳ እርጅናን በከፍተኛ ሁኔታ መከላከል ይችላል። ያለ እድሜያችሁ ቆዳችሁ እንዳይሸበሸብ፣ ያለ እድሜያችሁ ቆዳችሁ እንዳያረግ ማድረግ ይችላል። ምን? የእርድ ማስክን መጠቀም ማለት ነው። ይሄ ለምንድነው? በውስጡ የጸረ ብግነት ባህሪ ስላለው ቆዳችሁ ላይ የሚከሰተውን ብግነት በከፍተኛ ሁኔታ መከላከል ይችላሉ። የአንቲኦክሲዳንት ባህሪ ስላለው በፍሪ ራዲካል አማካኝነት ቆዳችሁ ላይ የሚከሰተውን ጉዳት በከፍተኛ ሁኔታ ምን ማድረግ ይችላል? መከላከል ይችላል ማለት ነው። ምን? የእርድ ማስክን መጠቀም ማለት ነው። ስለዚህ የእርድ ማስክን በመጠቀሙበት ሰዓት የቆዳ ላይ እርጅናችሁን ማስቀረት ይችላል። ያለ እድሜያችሁ ቆዳችሁ እንዳያረግ ማድረግ ትችላላችሁ ማለት ነው። አራተኛው ጠቀሜታ ምንድነው? ቅባታማ ቆዳ ያላችሁ ሰዎች ያን ቅባት በከፍተኛ ሁኔታ ይቀንስላችኋል። በዛ ቅባት አማካኝነትም ፊታችሁ ላይ የሚከሰተውን ብጉር መከላከል ይችላል። በዛ ቅባት አማካኝነት የሚከሰቱ የተለያዩ የቆዳ ላይ መቆጣቶችን፣ የቆዳ ላይ ችግሮችን መከላከል ትችላላችሁ የእርድ ማስክን በምትጠቀሙበት ሰዓት ላይ ማለት ነው። አምስተኛው ጠቀሜታ ምንድነው? ቆዳችሁ ላይ የሚከሰተውን ብግነት በከፍተኛ ሁኔታ መቀነስ ትችላላችሁ። ቆዳችሁ ላይ መቅላት ካለ፣ ቆዳችሁ ላይ መቆጥቆጥ ካለ፣ ማቃጠል ካለ፣ ቆዳችሁ ዝም ብሎ የሚያብጥ አይነት ከሆነ ምን ማድረግ ይችላል? መከላከል ይችላል እነዚህን ችግሮች ማለት ነው። እነዚህ ከላይ የጠቀስኳቸው 5 ጠቀሜታዎች የእርድ ማስክን በምትጠቀሙበት ሰዓት ላይ የምታገኙ ጠቀሜታዎች ናቸው ማለት ነው። የእርድ ማስክን
በምትጠቀሙበት ሰዓት ላይ የተለያዩ ጠቀሜታዎችን ታገኛላችሁ። የአጭር ጊዜ ጠቀሜታን ማግኘት ትችላላችሁ። የረጅም ጊዜ ጠቀሜታን ማግኘት ትችላላችሁ። የአጭር ጊዜ ጠቀሜታዎቹን እንመልከት። የአጭር ጊዜ ጠቀሜታዎቹ እነማን ናቸው? ቆዳችሁ የፈካ እንዲሆን ማድረግ ይችላል። ቆዳችሁ ላይ የሚከሰቱ ብግነቶችን በከፍተኛ ሁኔታ ምን ያደርግላችኋል? ይከላከልላችኋል። ቆዳችሁ ያማረ እንዲሆን ማድረግ ይችላል። ቆዳችሁ ለስላሳ እንዲሆን ማድረግ ይችላል። ይህንን የእርድ ማስክ በምትጠቀሙበት ሰዓት ላይ ማለት ነው። የእርድ ማስክን በምትጠቀሙበት ሰዓት ላይ የረጅም ጊዜ ጠቀሜታዎችን ታገኛላችሁ። እነዚህ የረጅም ጊዜ ጠቀሜታዎች ምንድናቸው የሚሉትን እንመልከት። የመጀመሪያው ምንድነው? ብጉር እንዳይከሰት ማድረግ ይችላል። ምን በማድረግ? የብጉር ባክቴሪያን በመቀነስ የብጉር ባክቴሪያ እንዳያድግ በማድረግ ፊታችሁ ላይ የሚከሰተውን ኢንፍላሜሽን ወይም ብግነትን በመቀነስ ማለት ነው። ሁለተኛው የምታገኙት ጥቅም ምንድነው? ቆዳችሁ ተመሳሳይ የሆነ ቀለም እንዲኖረው ያደርጋል። አንዳንድ ሰዎች በፀሐይ ምክንያት በተለያዩ ምክንያቶች የተለያዩ የቆዳ ላይ ቀለሞች ይኖራቸዋል። እዚህ ጋር ቀይ ይሆናል፣ እዚህ ጋር ጥቁር ይሆናል፣ የተለያየ የቆዳ ቀለም ይኖራቸዋል። ያንን በከፍተኛ ሁኔታ ምን ማድረግ ይችላል? ማስተካከል ይችላል ማለት ነው። ሌላኛው የምታገኙት ጠቀሜታ ምንድነው? ጥቋቁር ነጠብጣቦችን ለማስወገድ ይረዳቸዋል ማለት ነው። የእርድ ማስክን መጠቀም የጎንዮሽ ጉዳቶች አሉ። የጎንዮሽ ጉዳቶቹ ለምሳሌ አለርጂ መከሰት ሊሆን ይችላል። አንዳንድ ሰዎች ለእርድ አለርጂ ልትሆኑ ይችላላችሁ። ከእርድ ጋር ያሉ ጠቀሟቸው ለማር አለርጂ ልትሆኑ ይችላላችሁ። ለእርጎ አለርጂ ልትሆኑ ይችላላችሁ። በዛ ምክንያት አለርጂ ሊከሰት ይችላል ማለት ነው። ስለዚህ አለርጂ ያለባችሁ ሰዎች ለየትኛውም ተፈጥሯዊ እነዚህ ማስኮች አለርጂ ያለባችሁ ሰዎች ከመጠቀማችሁ በፊት ትንሽዬ የቆዳ ክፍላችሁ ላይ ይህንን ማስክ በማድረግ እዛ ቦታ ላይ አለርጂ አለ የለም የሚለውን ነገር ካስተዋላችሁ በኋላ ነው ፊታችሁን መቀባት ያለባችሁ ማለት ነው። ያለበለዚያ አለርጂውን አባብሱታላችሁ። በአለርጂ ምክንያት ፊታችሁ ሊበላሽ ስለሚችል ማለት ነው። የእርድ ማስክን እንዴት ነው የምታዘጋጁት የሚለውን ነገር እንመልከት። የእርድ ማስክን ለማዘጋጀት ምን ያስፈልጋችኋል? እርድ ያስፈልጋችኋል። ማር ወይም እርጎ ያስፈልጋችኋል። መጠናቸው ልትሉ ትችላላችሁ። መጠናቸው እርዱን ትንሿ የሻይ ማንኪያ አለች አይደለ? በሷ አንድ አክል ምን ትወስዳላችሁ? እርድ ትወስዳላችሁ። አንድ የሾርባ ማንኪያ ማር ትወስዳላችሁ። በደንብ አድርጋችሁ ታዋህዱታላችሁ። ታዋህዳችሁት በኋላ ቆዳችሁ ለሎሚ አለርጂ ያልሆነ ወይም ሎሚ በምትቀቡበት ሰዓት ላይ ቆዳችሁ ላይ ምንም አይነት ችግር የማያመጣባችሁ ሰዎች ትንሽዬ የሎሚ ጭማቂ ታረጉበታላችሁ ያዘጋጃችሁት ማስክ ላይ ማለት ነው። እነሱን በደንብ አድርጋችሁ ካዋሃዳችሁ በኋላ መጀመሪያ ምን ታረጋላችሁ? ትንሽዬ የቆዳ ክፍላችሁን ትቀቡታላችሁ። ምክንያቱም ለምንድን ነው አለርጂ አለባችሁ የለባችሁም የሚለውን ነገር ለማወቅ ማለት ነው። ያንን አድርጋችሁ አለርጂ ከሌለባችሁ ምን ታረጉታላችሁ? ፊታችሁን ሙሉ ትቀቡታላችሁ ማለት ነው። ከተቀባችሁ በኋላ ስንት ደቂቃ መቆየት አለባችሁ? 10 እስከ 15 ደቂቃ መቆየት መቻል አለባችሁ ማስኩን ከተቀባችሁ በኋላ። ከዛ 10 እስከ 15 ደቂቃ ከቆያችሁ በኋላ በምን ትታጠቡታላችሁ? ለብ ባለ ውሃ ፊታችሁን ትታጠቡታላችሁ ማለት ነው። ይህም በምታረጉበት ሰዓት ላይ ፊታችሁ ምን ይሆናል? ያማረ እንዲሆን ያደርጋል። ፊታችሁ በጣም ለስላሳ እንዲሆን ያደርጋል። ፊታችሁ ላይ የተከሰቱትን የተለያዩ ብግነቶች በከፍተኛ ሁኔታ ምን ያደርግላችኋል? ይቀንስላችኋል። ፊታችሁ ላይ የተከማቸውን የሞተ ቆዳ ያስወግድላችኋል ማለት ነው። በሳምንት ምን ያክል ጊዜ ነው መጠቀም ያለባችሁ? ከ2 እስከ 3 ጊዜ ነው መጠቀም መቻል ያለባችሁ ማለት ነው። ከዚህ ማስበለጥ መቻል የለባችሁ። ስትጠቀሙም ደግሞ በትንሽ መጠን ነው መጀመሪያ ያለባችሁ እንጂ አብዝታችሁ እርዱን መጠቀም መቻል የለባችሁ ቆዳችሁን ስለሚጎዳው ማለት ነው። ስለዚህ ይህንን በማድረግ ይህን ውህድ በመጠቀም ምንን ታገኛላችሁ? ከፍተኛ የሆነ የቆዳ ጥቅምን ማግኘት ትችላላችሁ። ቆዳችሁ ላይ የተከሰቱትን ነገሮች ማስወገድ ትችላላችሁ ማለት ነው። ቆዳችሁ ለጠቆረባችሁ፣ ቆዳችሁ ላይ ነጠብጣቦች ላለባችሁ፣ ቆዳችሁ ላይ ብግነት ኢንፍላሜሽን ላለ ይሄ ማስክ ከፍተኛ የሆነ ጠቀሜታን ይሰጣችኋል ማለት ነው። ይህን በመጠቀም ቆዳችሁ ያማረ እንዲሆን ማድረግ ትችላላችሁ ማለት ነው። አንድ የረሳሁት ነገር ምንድነው? የእርድ ማስኩን በማር ማዘጋጀት ትችላላችሁ ወይም በእርጎ ማዘጋጀት ትችላላችሁ። በፈለጋችሁት አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። በዛሬው ቪዲዮአችን ስለምንድነው የተመለከትነው? የእርድ ማስክን ፊታችን ላይ በምንጠቀምበት ሰዓት ላይ የምናገኛቸውን የተለያዩ ጠቀሜታዎች ተመልክተናል። የእርድ ማስክን እንዴት ማዘጋጀት እንዳለብንም ተመልክተናል። በሳምንት ምን ያህል ጊዜ መጠቀም እንዳለብንም ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይህ ቪዲዮ የእርድ ማስክ ለሚጠቀሙ ሰዎች ስለሚያስፈልጋቸው ሼር አድርጉላቸው። እናንተም ይሄን ቤት ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። በዛሬ የነበረኝ ፕሮግራም ይሄን ይመስላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።